ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። አሁንም ብቅ ብያለሁ። ቅድም ስላልተመቸኝ ነው። አሁን ባለችው ሰዓት ጊዜያችንን ለመጠቀም ነው የገባሁት። በዚህም ቼክ እያደረኩት ነው። መቀሂጂ ጉድ ናይት እና ሰላም ናችሁ አይደለም ወገኖቼ? እዚህ ማታ ነው፣ ግን ማታም ቢሆን ለስንፍና እጅ ላለመስጠት ነው ያለንን ጊዜ ለመጠቀም። አንድ እግዚአብሔር ሰው ምን አሉ? ዲጄስ ዴናክራን የሚባሉ አሁን ወደ ጌታ ሄደዋልና በቀን ውስጥ 5 ሰዓት ነው የምተኛው አሉ። በጣም በጸሎት ሲያሳልፉ፣ ሰዎችን በመርዳት፣ ሰዎችን በመምከር፣ ጌታን በማገልገል በጣም ብዙ ሰዓት ያሳልፋሉና only 5 hours ነው የሚተኙት። በስንት ነው ደግሞ ወደ 70 ዓመታቸው ላይ ያለ። እኔ አሁን አሉ ከልጆቼ ጋር ማረፊያ ጊዜ ነው፣ ግን አላርፍም አሉ፣ አገለግላለሁ። እሳቸው በዚያ እድሜያቸው እንደዛ ካለገለገሉ እኛማ ምን ያህል ተጠቀምን አይደለም? ሌላ ደግሞ ይሄንን እያሰብኩ ሌላ ደግሞ ወገኖቼ አንድ በልጅነታችን ትዝ ይላችኋል የትምህርት መጽሐፍ ላይ ይመስለኛል ስለ ኤሊና ስለ ጢንቸል አንድ ምሳሌያዊ ትምህርት ነበር እና እዛ ላይ ምን ይላል ማረሳው እንትን ተረት በምሳሌ ተረት ነውና ኤሊና ጢንቸል እንግዲህ አስቧቸው ሁለቱን በእንደዚህ የውድድር ሜዳ ላይ ያስገቧቸውና ጢንቸሏ በጣም በመተማመን ነው ኤሊዋን እያየች በቃ እኔ ቀድማታለሁ በማለት ነው የምትሮጠው። ኤሊዋ ደግሞ ተስፋ ባለ መቁረጥ ዝም ብላ ትሄዳለች እና መሀል መንገድ ላይ ጥንቸሏ በቃ መቼ ማታሸንፈኝም ብላ ተኛች። ከዛ ኤሊዋ ግን በቃ ባላት እንትን ትቀጥልና መጨረሻ ላይ መጨረሻው ግቡ ልትደርስ ስትል ጥንቸሏ ትነቃለች። ስታያት ኦልሞስት ደርሳለች። ኤሊዋ ብትሮጥ አልደረሰችባትም። ጥንቸሏ አልደረሰችባትም ኤሊዋን። ኤሊዋ አሸነፈች። ምን ለማለት ነው? ወደ መጨረሻ ይሆን ቢመስልም አንዳንድ ነገሮች ላይ if you keep on doing it እንደ ኤሊዋ ማሸነፍ አለ። ያን ነገር ስላሰብኩት ነው። አሁንም እኛ እንደ ኤሊም ቢሆን ትንሽ እያልኩኝ ብዙ ነገሮችን አጠናቀቃለሁ ብዬ አስባለሁ ወገኖቼና ያንላችኋለሁ። ተባረኩ። አሁንም እንቀጥላለን። ዛሬ ቻፕተር 14ን እንጨርሰዋለን። ምዕራፍ 14ን እንጨርሰዋለን። በጌታ በኢየሱስ ስም አነባዋለሁ። ምን ይላል? ምዕራፍ 14 ቁጥር 17 ላይ ነው ያቆምነው። ሌላም መልአክ ከሰማይ ካለው መቅደስ ወጣ። እርሱም ደግሞ ስለታም ማጭድ ነበረው። በእሳትም ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹ ፈጽመው በስለዋልና ስለታሙ ማጭድ ስደድና በምድር ያለውን የወይን ዛፍ ዘለላዎች ቁረጥ ብሎ በታላቅ ድምፅ ጠራ። መልአኩም ማጭዱን ወደ ምድር ጣለው። በምድርም ካለው ከወይን ዛፍ ቆርጦ እዚህ ጋር ግን ቢፎር ዳት የሰው ልጅ የሚመስለውን የሚለውን አይ ቲንክ እሱን ያየነው መስሎኝ ነበር። ከ15 ልጀምረው፣ ምክንያቱም ከ14 እንጀምርና ምን ይላል? አየሁም እነሆም ነጭ ደመና፣ በደመናውም ላይ የሰው ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል፣ በእጁም ስለታም ማጭድ ነበረው። ሌላም አያችሁ፣ የሰው ልጅ የሚለው ጌታ ኢየሱስን ነው እና ስለታም ማጭድ ነበረው። ሌላም መልአክ ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጭድህን ስደድና እጨድ፣ የምድሪቱን መከር ጠውልገዋልና ብሎ በታላቅ ድምፅ ጮኸ። እዚህ ጋር ምን ጥሩ ጥያቄ እዚህ ጋር ይጠይቃል ትምህርታችን ላይ ምን ይላል? ደመናው ላይ የተቀመጠው ጌታ ኢየሱስ ነው። ይሄኛው መልአክ ደግሞ እንዴት ጌታ ኢየሱስን ልክ ኦርደር የሚሰጠው ትእዛዝ የሚሰጠው ይመስላል? እና ጥያቄ ፈጥሮባቸዋል። ለምን ጥያቄ ፈጥሮብኝ ነበር። ግን ምንድነው ይሄ መልአክ ከቤተ መቅደሱ የወጣው ከመንግስተ ሰማይ ቤተ መቅደስ ከእግዚአብሔር ዘንድ ለጌታ ኢየሱስ ክርስቶስ መልእክት ነው እንጂ ትእዛዝ አይደለም የሰጠው። አሜን። ስለዚህ ይሄኛው መልአክ ምንድነው የማጨድ ሰዓት ስለደረሰ ማጨድን ስደድና እጨድ፣ የምድሪቱን መከር ጠውልጓል ብሎ በታላቅ ድምፅ ጮኸ። በደመናውም ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች። አያችሁ፣ ጌታ ኢየሱስ ክርስቶስን መልእክት ነው ከአባቱ ከአብ ዘንድ መልእክት ሰጠው እንጂ ይሄ መልአክ ጌታ ኢየሱስ ክርስቶስን እያዘዘው አይደለም። አሜን።
ጌታ ስሙ ይባረክ። እዚህ ጋር ሌላው ደግሞ ምንድነው ስናይ ስለማጨድ ሃርቨስት ወይም ደግሞ መከር ሁለት አይነት መከር አለ ወገኖቼ። የስንዴ መከር አለ፣ የእንክርዳድ ደግሞ የሚታጨድበት መከር አለ። እና እዚህ ጋር መጀመሪያ ማን እንደሚታጨድ ወደ መከር እንደሚገባ ከዛ ደግሞ ሁለተኛ ማን ወደ መከር እንደሚገባ እናያለን። ከዛ ላ ምን ይላል? ሃርቨስት ኢዝ ራይፕ ወይም ደግሞ ዘለላዎቹ ደርሰዋል። ይሄ ግልጽ ነው አይደለም? በስሏል ማለት ነው። ለመታጨድ ደርሰዋል ማለት ነው። እዚህ ጋር this angel has a sharp sickle angel who gathers the harvest እነዚህ ሃርቨስቱን ወይም ደግሞ መከሩን የሚያጭዱ መላእክት ናቸው። የመጀመሪያውን የሚያጭዱት የመጀመሪያው መከር ምንድነው? ቅዱሳን ናቸው። እሱም ማቴዎስ 24:31 ላይ ሄዳችሁ ስታዩት መጀመሪያውን ማጨድ ሲታጨድ የሚታጨዱት ወደ ጎተራ የሚገቡት የመጀመሪያው መከሮች ምንድናቸው? ቅዱሳን ናቸው። እግዚአብሔር ቅዱሳን ናቸው። ሁለተኛው መከር ግን እንትን ነው ምንድነው የሚባለው? እንክርዳድ ነው የሚታጨደው ወገኖች፣ ወይም ደግሞ አመፀኞች፣ ኃጢያተኞች፣ ንስሐ ያልገቡ ሰዎች ማለት ነው። ከዛ አሁን ወደዚህኛው ወደ 14 ላይ ወደ 18 ላይ ስንሄድ another angel ወይም ደግሞ ሌላኛው መልአክ የሚለው አንደኛ ከመጀመሪያው መልአክ የተለየ መሆኑን ይናገራል። ከዛ ደግሞ ይሄ መልአክ ደግሞ አሁን ቅድም እንዳየነው በእሳት ላይ ስልጣን ያለው ነው። ብዙ አይነት መልአኮች አሉ አይተናል ወገኖቼ፣ ጥቂቶቹን አይተናል። እዚህኛው ላይ ያለው መልአክ ደግሞ ምንድነው? በእሳት ላይ ስልጣን ያለው መልአክ ነው። በነፋስ ላይ ስልጣን ያላቸው አሉ፣ በውሃ ላይ፣ አሁን ደግሞ በእሳት ላይ ያለው ብዙ አይነት ነው። ሰው የሚመስሉ አሉ፣ ለፈውስ የሚላኩ አሉ፣ ሜሴንጀሮች አሉ፣ መልእክተኞች አሉ፣ ተዋጊ መላእክት አሉ። መላእክት በሙሉ ብዙ ነው ክፍላቸው ወገኖቼ። እና እዚህኛው ምዕራፍ 14 ቁጥር 18 ላይ ያለው ምን አይነት መልአክ ነው? በእሳት ላይ ስልጣን ያለው መልአክ ነው። ከዛ angel of lord appeared in a flame of fire out of burning bush። ይሄ ዘጸአት 3:2 ላይ ሄደን ስናይ ለሙሴ የተገለጠለት ጊዜ የእሳት የእግዚአብሔር የፊቱ መልአክ ምንድነው? በእሳት የተገለጠለት ያን ያመለክታል። ዘጸአት 3:2። ከዛ ደግሞ angel of fire from altar visited Samson's parents። ትዝላችኋል? ሳምሶን ከመወለዱ በፊት የእግዚአብሔር መልአክ ሳምሶንን እንደሚወለድ ለናትየው መልእክት ሲሰጣት ከዛ በኋላ ይሄ መልአክ ይሁን እንዴ ብላ ለባሏ ትነግረውና ከዛ ለሁለቱም እንደገና ይገለጥላቸዋል ያ መልአክ። ትዝ ይላችኋል? ከዛ በኋላ የመስዋዕትን ያቀርቡለትና ባክ ብላ ሲሉት መልአኩ አንተ ግድ ብትለኝ እንኳን የእናንተ ምግብ አልበላም ይልና ለአምላክህ ሰዋው ይለዋል። ከዛ ያንን መስዋዕት ሲያደርግ ለሳምሶን አባት መስዋዕት ሲያደርግ ምን አደረገ? ከእሳት ውስጥ መልአኩ ከእሳት ውስጥ እንደ ምንድነው ወደ ላይ እንዳረገ አይተናል። ያም ምንድነው? የእሳት መልአክ ነው። አሜን። ጀጅስ ወይም ደግሞ መሳፍንት 13:20 ላይ ሄዳችሁ ታዩታላችሁ። ከዛ ደግሞ came from the altar of incense። ይሄኛው መልአክ ከአልተር ኦፍ ኢንሴንስ ቤተ መቅደስ አለ መንግስተ ሰማይ ላይ አይተናል። ከዛኛው የእጣን የሚታጠንበት መሰዊያው ከዛ የመጣ ነው። ራእይ 8:3-5 ሄዷችሁ ይዩት። the cry of the martyrs under the altar, the prayer of the saints are going to be answered። በዚህ ወቅት ምን ይሆናል? የመስዋዕት የሆኑት ሰዎች ጩኸት ይሰማል። ከዛ ደግሞ the prayer of the saints የቅዱሳን ጸሎት ይሰማል። is going to be answered መልስ ያገኛል ይላል። አሜን። ከዛ ደግሞ false prophet ወይም ደግሞ ሐሰተኛው ነብይ calls down fire to deceive the world። ዓለምን ለማሳት ምን ይላል? እሳትን ከሰማይ ያወርዳል። now angel of fire comes to counter false prophets lying works of iniquity። ይሄ ደግሞ የእሳት መልአክ የዛኛውን የሐሰተኛው ነብይ የሚያደርገውን ምንድነው የሚያመጣውን ሐሰተኛው ነብይ የሚያወርደውን እንትን እሳት ይሄኛውም ደግሞ መልአክ ምንድነው የሚባለው ካውንተር የሚያደርግ ልክ እንደ ሙሴና የግብጽ ጣዖት አምላኪዎች የምንድነው
የሚባለው ጠንቋዮች ያመጡት የነሱን እሱ ሙሴም ያለውን የአምላኩን ይዞ ሲመጣ እነሱም ደግሞ ያምላካቸውን ይዘው እንደመጡት ሁሉ ይሄኛው መልአክ ደግሞ በእግዚአብሔር ኃይል እሳትን ይዞ ይመጣል። አሜን። ያኛው ደግሞ ሐሰተኛው ነብይ እሳት ከሰማይ እንደሚያወርድ ማለት ነው። ከዛ ምን ይላል? angel of fire gives a command to angel with sickle to gather the clusters of fully ripe grapes. ከዛ ደግሞ ripe መከሩ እንደደረሰ fully በቃ ማቹር እንዳደረገ እንደበሰለ ይነግረውና ማጭድን ሰደህ ይሄኛው መልአክ ደግሞ ያኛው መልአክ ለጌታ ኢየሱስ ክርስቶስ ተናገረ። የመጀመሪያው ጌታ ኢየሱስ ክርስቶስ ማጭዱን ሲልክ ከዛ ደግሞ ሁለተኛው ደግሞ the second time ደግሞ ለሌላኛው መልአክ ምን ይለዋል? ይሄ የእሳት መልአክ የሚባለው angel of fire gives command to angel to with sickle በማጭድ ያዘው መልአክ ወደ ምድር ስደድ ላክ ማጭዱን፣ ምክንያቱም መከሩ ደርሷልና ይለዋል። መከር መድረስ ማለት በስሏል ማለት ነው። ከዛ ደግሞ grapes fully grown in their prime almost bursting with juice ልክ በቃ በጣም ሲበስል ወይኑ ምን ይላል? እንደመፈንዳት ይላል አይደለም? እንደዛ ማለት ነው። son of man uses angels to as his reapers ጌታ ኢየሱስ ክርስቶስ በማቴዎስ 13:39 ላይ መላእክቶቹ መከሩን እንደሚያጭዱ ይናገራል አይደለም? የመከሩ አጫጆች ማቴዎስ 13:39 ላይ መላእክቶች እንደሚጠቀም እናያለን። አሜን። ከዛ ደግሞ there is an appointed time for judgment and rewards, fruition, fulfillment of good or evil. ምን ይላል እግዚአብሔር ቃል? there is an appointed time ወገኖቼ፣ ለሁሉ ነገር ጊዜና ሰዓት ወይም ደግሞ የተወሰነለት ጊዜ አለ። there is an appointed time for judgment and rewards ለቅጣትም ለሽልማትም ጊዜ አለው። fullness of good or evil ልክ የማን ነው ዘፍጥረት 15:16 ላይ ምን ይላል? የአሞራውያን ምንድነው ኢኒኩዊቲ ወይም ደግሞ ኃጢያት አልሞላምና እያለ እግዚአብሔር ለአብርሃም ሲናገረው እናያለን። ባንተ ዘሮች 400 ዓመት እንደዚህ እንደሚገዙ ሚለው ላይ የገና የአሞራውያኖች ኃጢያት እንትኑ ጽዋው ስላልሞላ አይነት ነገር ነው የሚናገረው ጌታ። እንደዛ ሁሉ ምን እንማራለን? ከዛ ለሁሉም ነገር ጊዜ ያለው እግዚአብሔር የቅጣትም የሽልማትም ጊዜ ያለው። አሜን። ከዛ ደግሞ ምዕራፍ verse 19 ላይ so the angel swung his sickle to the earth and gathered the clusters from the vine of the earth and threw them into the great wine press of the wrath of God. የመጀመሪያው መከራ አይተናል። የመጀመሪያው ማጨድ ጌታ ኢየሱስ ወደ ምድር ሲልከው ጻድቃን ነበሩ አይደለም የታጨዱት ወደ የገቡት የመጀመሪያው መከር። አሁን ደግሞ ሁለተኛው ደግሞ ማጨድ ሲላክ ምንድነው? ኃጢያተኞችን ስራቸውም ራሱ ጽዋው መምላት አለበት ወገኖቼና the appointed time በቃ የተቀጠረለት ጊዜ አለ። ከዛ ልክ ጊዜው ደርሷል ይለውና ማጨዱን ይሰድና ምን ይላል? የምድር እንትን ምንድነው? ኃጢያተኞች ንስሐ ያልገቡ ሰዎች ምን ይላሉ ማለት ነው? ይታጨዳሉ። gather the cluster from the vine of the earth, the wicked ripe for judgment በቃ እንደዚህ ዊክድ የሆነ ሰው ማለት ኃጢያተኞች ለፍርድ ደርሰዋል በስለዋል ማለት ነው። አንዳንድ ጊዜ እግዚአብሔር አትፈርድም ወይ ልክ እንደዚህ ማርተሮቹ እንደዚህ አትመልስም ወይ አትፈርድም ወይ ደማችንን ምናም ይያሉ በሰማይ እንትን ይሉታል ጌታና ወይት ይላቸዋል። ትንሽ ታገሱ ቆዩ አንዴ ይላቸዋል እና እግዚአብሔር ይታገሳል። ከዛ ልክ የነሱ ጽዋው ወይም ደግሞ ሲሞላ ራይፕ በቃ ሲበስል የነሱ ነገር ምን ይሆናል? ማጭድ ተልኮ wicked people ይታጨዳሉ ይላል እግዚአብሔር ቃል ወገኖቼ። ከዛ ደግሞ it is harvest time for overripe workers of iniquity በጣም የበሰለ እንትን አንዳንድ ጊዜ የሰዶምና ገሞራውን ትዛለኝ እንደውም በጣም ጩኸታቸው እውነት ነው እስቲ ብሎ እግዚአብሔር ሊያጣራ መላእክቶችን ላከ። እንደዚህ ዝም ብሎ እግዚአብሔር በፍጥነት ወይም ደግሞ በስሜታዊነት እንትን የሚቀጣ አምላክ አይደለም። ግን በቃ ሁሉ ነገር እንትኑ ጊዜውን አይቶ እውነት እንደው ደርሰዋል ለመታጨድ ብሎ አይቶ ነው እግዚአብሔር ጀጅመንት የሚያደርገው። ኢዮኤል 3:13 ላይ ሄዳችሁ ታዩ እናነበው። ኢዮኤል 3:13 ምን ይላል እግዚአብሔር ቃል? ትላንትና እንዳውም ሳነበው ነበር ይሄንን እና ሌላ ክፍል ላይ መስሎኝ ነበር የኢዮኤል መሆኑን አላወኩም።
እና የኢዩኤል ላይ ምን ይላል እግዚአብሔር ቃል? the same thing ይናገራል ስለ እዚህ ላይ እንዳየ ነው ማለት ነው። 3:13 ኤስኤል እንደዚህ መቆየት የለብኝም፣ ቶሎ ማውጣት አለብኝ ኢዩኤልን አይደለ? ብዙም ቻፕተር አይደለም ግን የተደበቀብኝ ኢዩኤል። ሶሪ ወገኖቼ፣ ይሄ ራሱ ትልቅ ፈተና ነው። ኢዩኤል 697 የእግዚአብሔር ቃል እንግዲህ እንደ ኤሊዋ እናሸንፋለን። ምክንያቱም ቀስ እያሉ ተስፋ ሳይቆርጡ እንደ ኤሊዋ ግብ መድረስ ይቻላል። 3:13 ላይ ምን ይላል እግዚአብሔር ቃል? ኢዩኤል ነው ሚክያስ አሞጽ የእግዚአብሔር ቃል ምን ይላል? ኦኬ መከሩ ደርሷልና ማጭድ ስደዱ፣ መጥመቂያውንም ሞልቷልና ኑ እርገጡ፣ ክፋታቸውን በስቷል፣ መጥመቂያውም ሁሉ ፈሷል ይላል። ምን ይላል እግዚአብሔር ቃል? አሕዛብ ይነሱ፣ ወደ ኢዮሳፍጥም ሸለቆ ይውጡ፣ በዙሪያው ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና መከሩ ደርሷል። እንግዲህ ለኃጢአትም መከራ አለው ማለት ነው። የሚታጨድበት ጊዜ አለው፣ ወቅት አለው። ከዛ መከሩ ደርሷልና ማጭድ ስደዱ፣ መጥመቂያውንም ሞልቷልና ሙሉ ኑ እርገጡ። አያችሁ፣ ልክ ወይን ጠጅ ወይን ወደ ወይን ጠጅ ምን ይደረጋል? በዋይን ፕሬስ ይደረጋል። አንዳንዴ ደግሞ በእግር ይረገጣል። ስለዚህ ጌታ እዚህ ጋር ምን ይላል? መጥመቂያውን በእግር ነው እርገጡት ይላል። ከዛ ክፋታቸው በስቷልና መጥመቂያው ሁሉ ፈሷልና ይላል ኢዩኤል 3:13 ላይ። ከዛ እግዚአብሔር ቃል ወገኖቼ therefore those who were ripe are not the redeemed saint but the wicked who are overripe for judgment. ለመከር የደረሱት እዚህ ላይ ምንድናቸው? ኢዩኤል ላይ እንደምናየው በእግዚአብሔር ላይ አመጽ ያደረጉ ናቸው ማለት ነው። አሜን። ከዛ ደግሞ great wine press ታላቁ እግዚአብሔር የወይን መጥመቂያ የሚለው እግዚአብሔር ቃል ምንድነው? device used to extract juice from the crushed grapes are also crushed underfoot. እዚህ ላይ ቀደም እንዳየነው ኢሳይያስ 63:1-4 ምሪያል እግዚአብሔር ቃል ምንድነው ይባለው? ወይን ወደ ወይን ጠጅ መጭመቂያው አንዳንድ ጊዜ በእግር እንደሚረገጥ ኢሳይያስ 63:1-4 እናያለን። በአይናችንም እንደዚህም አይተናል አይደል? የወይን ጠጅ ሲሰሩ በእግራቸው የሚረግጡ ሀገሮች አሉ። እንደ አይ ዶንት ኖ የትኛው ሀገር እንደሆነ ወይን ጠጅ ሲሰራ በእግር የሚረገጥም ወይን ጠጅ አለ። እንደዛ ነው የሚለው እግዚአብሔር ቃል። ከዛ ደግሞ ምን ይላል እግዚአብሔር ቃል? this even takes place at the Lord's second coming when he will war with ላንብላችሁ ወገኖች፣ ይሄ በጣም ወሳኝ እንትን ነው መልእክት ነውና የእግዚአብሔር ቃል ምን ይላል እዚህ ላይ? ከዛ እንደገና ዝም ብዬ ላንብላችሁ፣ ሪቫይዝ ማድረግም ጥሩ ነው። ሌላው መልአክ በሰማይ ካለው መቅደስ ወጣ፣ እርሱም ደግሞ ስለታም ማጭድ ነበረው። በእሳትም ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹ ፈጽመው በስለዋልና ስለታሙን ማጭድህን ስደድና በምድር ያለውን የወይን ዛፍ ዘለላዎች ቁረጥ ብሎ በታላቅ ድምጽ ጠራ። መልአኩም ማጭዱን ወደ ምድር ጣለው፣ በምድርም ካለ ኮይን ዛፍ ቆርጦ ወደ ታላቁ ወደ እግዚአብሔር ቁጣ መጥመቂያ ጣለ። የወይኑ መጥመቂያ ከከተማዋ ውጪ ተረገጠ፣ እስከ ፈረሶችም ልጓም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጥመቂያ ወጣ። ወገኖቼ እንግዲህ አስቡ፣ ምንድነው የሚለው እግዚአብሔር ቃል እዚህ ጋር? የደሙ ይላል ምንድነው? የወይኑ መጥመቂያ ከከተማው ውጪ ተረገጠ። that means the judgment of God እግዚአብሔር በእንትኖች በክፋት ባደረጉበት በሱ ላይ ባመጹት ላይ ሲነሳ ማለት ነው። እና ከከተማው ውጪ ተረገጠ፣ እስከ ፈረሶችም ልጓም የሚደርስ ደም። ኦ ማይ ጋድ እንዴት እንደሆነ አስቡት። የፈረሶች እንግዲህ አንድ ፈረስ አስቡት፣ የፈረስ ልጓም ድረስ ደማቸው እንደዛ ነበር ይላል እግዚአብሔር ቃል። በእንትኑ የመጥመቂያውን እንግዲህ ያ በእግዚአብሔር በቁጣው ቀን ያለውን
የሚፈሰውን ደም ነው እንግዲህ የሚናገረው የእግዚአብሔር ቃል የሚናገረው እንደዛ ነው። ከፈረስ ልጓም እንግዲህ እዚህ ጋር ነው እና የሚደርስ ደም ርቀቱ ሲለካ ምንድነው 1600 ምዕራፍ ሆኖ ከመጥመቂያ ወጣ። ይሄ የሚሆነው መቼ ነው ወገኖቼ? ይሄ መቼም ነው የሚሆነው እናየዋለን። ምክንያቱም ለዚህ አፖይንትድ የሆነው ቀን መቼ ነው ብለን ስናይ ምን ይላል እግዚአብሔር ቃል? all martyrs እዚህ ጋር አይተናል። ከዛ በኋላ we could left okay ከላይ ጀምሬ ዝም ብዬ ላንብብላችሁ። all the martyrs servants apostles and prophets will be rewarded when the Lord tramples underfoot their enemies. እግዚአብሔር ራእይ 11 ከ18 ላይ እና 18:20 ላይ ምንድነው የሚለው? የእግዚአብሔር ማርተርስ ወይም ደግሞ ምንድነው ሰማዕት፣ ከዛ ደግሞ የእግዚአብሔር አገልጋዮች servants of God፣ ከዛ ደግሞ apostles ሐዋርያት፣ ከዛ ደግሞ ነቢያት will be rewarded when the Lord tramples underfoot their enemies። ጠላቶቻቸውን ከእግር በታች ሲያደርግ እግዚአብሔር they will be rewarded። እነዚህ የእግዚአብሔር አገልጋዮች አገልጋዮች ቅዱሳን ምን ይሆናሉ? ሽልማት ያገኛሉ ይላል ራእይ 11:18 ወይም ደግሞ ራእይ 18:20 ሄዳችሁ አንብቡት ወገኖቼ። ከዛ therefore we see two harvests ቀደም እንዳልኳችሁ mentioned in this passage, righteous and wicked። ሁለት መከራ አለ። አንድ የቅዱሳን መከራ አለ ለመታጨድ የደረሱ ጌታ ኢየሱስ ክርስቶስ ማጭዱን ልኮ ያጨዳቸው በመላኩ ልኮ ማለት ነው። ሁለተኛው ደግሞ ሌላ መላእክቶችን ተጠቅሞ የታጨደው የዊክድ ሰዎች ሃርቨስት አለ ማለት ነው። ከዛ ደግሞ ሪፒንግ wicked reaping, the harvest of the righteous occurs first። የመጀመሪያው መከር ምንድነው? የቅዱሳን ነው። ከዛ ደግሞ wicked is left for the fierceness of God's wrath through 7 bowls judgment። ወገኖቼ ይሄ that's why መነጠቅ በጣም is so important ምንለው ምንድነው? ሁለተኛው መከር ወይም ደግሞ በእግዚአብሔር ላይ አመጽን የሰሩ ሰዎች የሚታጨዱበት ወቅት መቼ ነው የሚሆነው? 7ቱ የእግዚአብሔር ቁጣዎች ከፈሰሱ ካለቁ በኋላ ነው። ያም የሚሆነው ምንድነው? second half of the tribulation ወይም ደግሞ ሁለተኛው የታላቁ መከራ ሲያልቅ አልቆ መጨረሻው ላይ ማለት ነው። ሚሊኒየም አንድ ሺህ ዓመት ጌታ ኢየሱስ ከመንገሱ በፊት ሀፕን የሚያደርግ ነገር ነው። ለዚህ ነው መነጠቅ አለብን ብለን ዛሬ እንደ ኤሊያም ቢሆን ጀምረን መነጠቅ ያለብን ማለት ነው። አንዳንድ ጊዜ ግን ወገኖቼ ሁሉ ሰው ላይ ነጠቅ ይችላል እና አልተነጠቀም ማለት ያው ብዙ ነገር መከራ ያል። ግን ጌታ ደግሞ እዚህ ላይ ላስታውሳችሁ ፈልገው ብዙ ሪዘርቭ ያደረገላቸው ሰዎች አሉ ለማይነጠቁ ማለት ነው። ማለት ምንድነው? እነሱን የሚረዷቸው ማለት ነው። ኦሬዲ ቅዱሳን ሆነው ሳይነጠቁ እግዚአብሔር በምድር አስቀርቷቸው ለማይነጠቁን ሰዎች እንዲረዷቸው ማለት ነው። በዛ የአንቲክራይስቱ የክርስቶስ ተቃዋሚው በሚነግስበት ሰዓት እነዚህን ህዝቦች የቀሩትን የክርስቶስ አካል እነሱን ለመርዳት እግዚአብሔር ሪዘርቭ አስቀምጧል። አያችሁ እግዚአብሔር ስሙ ይባረክና በዛ አውሬው ባለው በሌለው እንትን ወጥቶ የእግዚአብሔርን ቤተክርስቲያን የቀረችውን ከዘይቲቱ የቀረችውን ዘሯን የሚለው ምንድነው? ከቤተክርስቲያን የተረፉትን ያልተነጠቁትን ሄዶ አታክ ለማድረግ ሲወጣ እግዚአብሔር ደግሞ ብዙ ሰዎችን አዘጋጅቷል። ጌታ ስሙ ይባረክ። ያስላችሁ መዝናናት አይደለም። አሁን ላለመነጠቅ በጣም ኢትስ ሶ ዴንጀረስ የሆነ ታይም ነው እና ያ ሁሉ እግዚአብሔር ቁጣ ሲያልፍ እግዚአብሔር ደግሞ በጣም በብዙ ጸጋ ስጦታ የተሞሉ ኦሬዲ አሁን ራሱ ጌታ ነግሯቸው የተዘጋጁ ሰዎች አሉ። እንደዚህ አይነቱን ሰዎች ለመርዳት ማለት ነው፣ ያልተነጠቁትን ሰዎች። አሜን። በዛ ሁሉ እንግዲህ ያያችሁ እግዚአብሔር ስራው የማዳን ነው። አሜን። አሁን እንኳን ኃጢአተኛ ከመንገዱ ተመልሶን ቢድን ፈቃዴ ነው ይላል ጌታ። ማንንም እንዲጠፋ ስለማይፈልግ ማለት ነው። ስለዚህ ሰው አልተነጠቀም ማለት ይጠፋል ማለት አይደለም። ከባድ ነገር ውስጥ ያልፋል። እግዚአብሔር ግን ብዙ አገልጋዮችን አዘጋጅቷል፣ በብዙ ድንቅና ታምራት የሚያበሏቸው የሚያዘጋጇቸው ማለት ነው እንዳይጠፉ። አሜን። ከዛ ምን ይላል እግዚአብሔር ቃል ወገኖቼ? then this fact of two harvests is also mentioned by the Lord Jesus, Matthew 24:40 and 41። ማቴዎስ 24 ከ40 እስከ 41 ላይ ይሄ ሁለቱን ሃርቨስት ሁለቱን መከሮች ይገልጻቸዋል። አንደኛው ምን ይላል እግዚአብሔር ቃል? then ይላል
there will be 2 men in the field, one will be taken and one will be left. ትዝ ይላችኋል ሁለቱ ሰዎች በሜዳ በእርሻው ይሆናሉ፣ አንደኛው ይነጠቃል አንደኛው ይቀራል የሚለው ማለት ነው የመጀመሪያው። ከዛ ደግሞ 2 women will be grinding at the mill, one will be taken and one will be left. ሁለት ሴቶች ወፍጮ ይፈጫሉ፣ አንዷ ትነጠቃለች አንዷ ትቀራለች የሚለው ማለት ነው የመጀመሪያው። ከዛ ደግሞ the Lord Jesus also said about these 2 harvest processes in the parable of the wheat and the tare. ይሄንንም ደግሞ ጌታ ኢየሱስ ሲነገርን የስንዴውንና የእንክርዳዱን ሃርቨስት ይነግረናል። ማቴዎስ 13 ከ24 እስከ 30፣ ማቴዎስ 13 ከ36 እስከ 43። አሜን። ከዛ ወገኖቼ እዚህ ጋር ቨርስ 20 ወይም ደግሞ ቁጥር 20 ላይ ቅድም እንዳየነው ታላቁ የእግዚአብሔር እንትን የወይን መጥመቂያ የሚለው and the wine press was trodden, ተረገጠ outside the city, ከከተማው ውጪ ተረገጠ, and blood came out from the wine press and up to the horses bridles for a distance of 200 miles. እንግዲህ ይሄ የሚሆነው መቼ ነው ማለት በጣም ከባድ ነው ወገኖቼ። that's why ለብዙ ሰው ማንንም ሰው እንዳይጠፋ መጸለይ ያለብን፣ ወንጌል ወተን መናገር ያለብን፣ ያለውንም እንደዚህ እግዚአብሔር ሲኦል ሰው ፈቅዶ ብቻ ነው የሚሄደው መሆን ያለበት ማለት ምንድነው? ሁሉም ሰው ሪፔንት የማድረግ እድሉን እንዲጠቀምኛ መናገር አለብን። ማንንም ይጠፋ ዘንድ እግዚአብሔር አይፈልግምና ጠላታችንም እዛ መውረድ የለበትም ወገኖቼ። እዚህ ጋር ራሱ ይሄ አሁን እንዳየነው ከመጥመቂያው ያለውን የሰው ደም ነው እንግዲህ ጦርነቱን ሲናገር outside of the city ያቺ ከተማ ማናት? የትኛው ከተማ ነው? the valley of Jehoshaphat የሚለው where battle of Armageddon is to be fought. ይሄ እንግዲህ የአርማጌደን ጦርነት ነው። ጌታ ኢየሱስ ክርስቶስ ልክ የመጨረሻው እንትን ሚሊኒየም ከመጀመሩ በፊት ሲመጣ ያኔ ጠላቶቹን የሚዋጋባቸው ሰዓት ማለት ነው። It is required by the Lord for bodies of sacrificed beasts to be burned outside the camp. ይሄ ዕብራውያን 13:11 ላይ ምን ይላል እግዚአብሔር ቃል ወገኖቼ? ዕብራውያን 13:11 ይሄ እግዚአብሔርን ፍርሃት በልባችን ሊከት ያስፈልጋል ወገኖቼ። አሜን። 13:11 ሊቀ ካህናቱም ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈሩ ውጪ ይቃጠላልና። ይሄ መስዋዕት የሚሆነው ምንድነው የሚለው እዚህ ላይ 13:11 ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈሩ ውጪ ይቃጠላል ይላል። ስለዚህ outside እዚህ ጋር it is required by the law the bodies of the sacrificed beasts to be burned outside the camp. ይሄ outside of the city የሚለው ከvalley of ምንድነው የጀሆሳፋጥ በእንግሊዝኛው ነው ሰደ ከጀሆሳፋጥ ቫሊ ወይም ደግሞ ቫሊ ምንድነው ሸለቆ ከሸለቆ እንደማለት ነው። ከዛ where the battle of Armageddon is going to be fought ከዛ እንትኑ ከአርማጌደን ቦታው ጦርነቱ የሚካሄድበት ከዛ ከቫሊ ኦፍ ጀሆሳፋጥ ውጪ ማለት ነው። it is required by the law የሚለው ፉልፊል ያደርጋል ወይም ደግሞ ይሄ አሁን ያየነው ዕብራውያን 13:11 ላይ እንደሚናገረው ሊቀ ካህኑ ሳክሪፋይስ ካቀረበ በኋላ ደሙን ከዛ የዛ እንስሳ ስጋው ከሰፈር ከመንደር ውጪ ወጥቶ እንደሚቃጠለው ሁሉ ቨርስ 20 ላይ እንደምናየው ቁጥር 20 ላይ and the wine press was trodden outside the city and the blood came out from the wine press up to the horses bridle for a distance of 200 miles ይላል። ከዛ እንግዲህ ይሄንን ዋናው ፖይንቱ ምንድነው እዚህ ጋር ይሄ የመጨረሻው እንትን ሃርቨስት ነው ማለት ነው። ምንድነው ዊክድ በእግዚአብሔር ላይ አመጻ ያደረጉ ማለት ነው። ስለዚህ ወገኖቼ መጸለይ ያለብን እንግዲህ መጸለይና ሰዎችን ነፍሳትን ማዳን አለብን። ሌላው ደግሞ መቼ ነው አርማጌዶን ጦርነት የሚለው እዚህ ጋር መልስ አይተናል።
አርማጌዶን ጦርነት ጌታ የትሪቡሌሽን ታይም ወይ ደግሞ ምንድነው የሚባለው የታላቁ መከራ መጨረሻ ላይ ጌታ ኢየሱስ ክርስቶስ ሲመጣ ያኔ ጠላቶቹን ሲዋጋ ማለት ነው የሚኖረው ደም መፍሰስ ይነገራል እስከ ፈረሶች ልጓም ድረስ ነው ይላል ከዛ ደግሞ ዲስታንሱንም ደግሞ ርቀቱንም ይናገራል ወገኖቼ እና ይሄንን ይመስላል ቻፕተር 14 ጌታ ኢየሱስ ሲባርካችሁ 322 ኪሎ ሜትር ሌንግዙ ርዝመቱ ማለት ነው ደም የሚፈሰው በጣም ከባድ ነው የአርማጌዶን ጦርነት ወገኖቼና ወደ እግዚአብሔር መመለስ ይሁንልን ማንንም ይጠፋ ዘንድ የእግዚአብሔር ፈቃድ አይደለም አሜን በዚህ ቻፕተር 14ን ጨረስን ምዕራፍ 14ን ጨረስን የሆነ ነጥብ እንደያዛችሁ ይመስለኛል ምክንያቱም እያንዳንዷ ቨርስ ባይ ቨርስ ነው የተማርኩትና ፕሪንት አድርጌ ያስቀምጨው ነው አሁን ወደ ቻፕተር 15 እንሂድ ምዕራፍ 15 ምክንያቱም ማለቅ አለበት 21 ነው አይደለም ስንት ነው የቀረን አሁን 15 16 17 18 19 20 21 7 ቻፕተር ነው የቀረን ኖ 6 ቻፕተር ነው የቀረን ከ15 ከቆጠር ነው ኖ 22 ነው 7 ቻፕተር ነው የሚቀረን አሜን ትንሽ እንጀምረውና ምዕራፍ 15ን ከዛ ደግሞ እንቀጥላለን ምዕራፍ 14ን ጨርሰናል ከዛ አሁን በጌታ በኢየሱስ ስም አንበዋለሁ ምዕራፍ 15 ከሁሉም የዮሐንስ ራእይ አጭሩ ቻፕተር ምዕራፍ 15 ነው አይደለም እስካሁን ያየነው በሙሉ ረዘምዘም ያሉ ናቸው ምዕራፍ 15 ግን 8 ቁጥር ነው ያለው እና ቶሎ እንጨርሳታለን እና ምን ይላል እግዚአብሔር ቃል ወገኖቼ ሌላም ታላቅና ድንቅ ምልክት በሰማይ ያየው የእግዚአብሔርም ቁጣ በእርሱ ላይ ስለሚፈጸመው ኋለኞቹን 7 መቅሰፍቶች የያዙ 7 መላእክት ታዩ በእሳትም የተቀላቀለው የብርጭቆ ባህር የሚመስልም አየው በአውሬውና በምስሉ በስሙም ቁጥር ላይ ድል ነስተው የነበሩ የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው ይላል እና የተማርኩትን እንየው introduction ይላል መግቢያው shortest chapter in the entire book of revelation የዮሐንስ ራእይ በሙሉ ትንሹ ቻፕተር ምንድነው ወይም ደግሞ ምዕራፍ 15 ነው አሜን deals with the preparation of the final phase of the outpouring of the wrath of God የሚናገረውም ደግሞ የመጨረሻውን የእግዚአብሔር የቁጣ የሚፈስበትን የዛን ዝግጅት ነው የሚናገረው serves as an introduction to the great tribulation እንደምንመለከተው ደግሞ የግሬት ትሪቡሌሽንን የታላቁ መከራ ኢንትሮዲዩስ የሚያደርግ የሚገልጽልን ነው latter half described in chapter 16 የሚቀጥለው ደግሞ ክፍል በምዕራፍ 16 ይናገራል እዚህ ላይ ቨርስ 1 ላይ then I saw another sign in heaven great and marvelous 7 angels who had 7 plagues 7 መልአክ ያየው which are the last because in them the wrath of God is finished another sign የሚለው ሌላ ምልክትን አየው ይላል አይደለም relates back to the 2 previous signs John saw in chapter 12 John says this sign is great and marvelous ታላቅን ምልክት አየው አይደለም most significant of all signs revealed to him up to this point ስለዚህ እስካሁን ያየው ዮሐንስ ሌላም ታላቅ ድንቅ ምልክትን አያችሁ ድንቅ ምልክትን አየው ካያቸው ምልክቶች ዮሐንስ በሙሉ ይሄኛው ምንድነው ታላቅ ድንቅ ምልክትን በሰማይ አየው ይላል ይሄ እንግዲህ ለየት ያለ ድንቅ የሆነበትን ነገር ነው የሚናገረን እዚህ ጋር ዮሐንስ ከዛ ደግሞ another altogether John saw 3 signs በአጠቃላይ ዮሐንስ 3 ምልክቶችን ያየው ወገኖቼ ከዛ ደግሞ interestingly Moses was given 3 signs too አያችሁ እዚህ ጋር ደግሞ በሚገርም ሁኔታ ሙሴም 3 ምልክቶችን ነበር እግዚአብሔር ያሳየው የተሰጠው ከእግዚአብሔር ዘንድ ለሙሴ የተሰጠው 3 ምልክቶችን ነበር ዘጸአት 4 ከ3 እስከ 9 ሄዳችሁት ብዙ ነገሮች እግዚአብሔር ስራዎች ይያያዛሉ ወገኖቼ of course መጽሐፍ ቅዱስ ይያያዛልና ሌላ ጊዜ እንደዚህ ስናጠና እናያለን ቁጥሮች ሲመሳሰሉ ታያላችሁ ብዙ ነገሮች አሉ የሚመሳሰሉና why is that ለምን እንደዛ ሆነን ብለን ማጥናት እንችላለን እዚህም ጋር ዮሐንስ ያየው ምልክቶችና ሙሴ ያያቸው ምልክቶች 3 ሆነው እናገኛቸዋለን ከዛ ደግሞ 7 angels bearing 7 plagues 7 መላእክት 7 ቁጣ ይዘው
ያያል። ከዛ ደግሞ second set of 7 angels ሁለት second set of 7 angels ራእይ 8:2 የሁለተኛው ደግሞ second set of 7 angels የሁለተኛው set of angels ምንድነው ስብስብ ምንድነው 7 angels 7 መላእክት እዚህ ጋር ብዙ መዘጋጀት አለብኝ ወገኖቼ ግን የሚከብድ አይደለም ቶሎ ሊዮ የመጨረስ ነገር አለ በውስጥ ይሄን ቻፕተር መጨረስ አለብን ከዛ ደግሞ 7 plagues are the last of the judgments of God ሰባቱ ቁጣዎች እግዚአብሔር ፍርድ መጨረሻ ናቸው Although the 7 plagues appear similar to the 7 seals judgment, they are not the same. Although the 7 plagues appear similar to the 7 seals judgments, they are not the same. የሰባቱ ማህተሞች እነሱም ያየናቸው ጌታ ኢየሱስ ክርስቶስ የፈታቸው ሰባቱ መላእክቶች ምንድነው ማህተሞች እነሱም የቁጣው ምንድናቸው የእግዚአብሔር የጌታን ቁጣ የሚያመለክቱን ቢሆኑ they are not the same ግን አንድ አይነት አይደለም although the 7 plagues appear similar ይመሳሰላሉ እንጂ አንድ አይነት አይደሉም እናያቸዋለን by the 7 plagues the wrath of God finished የእግዚአብሔር ቁጣ በሰባቱ መቅሰፍቶች የእግዚአብሔር ቁጣ ይፈጸማል that which started through the 7 trumpets now finished with 7 plagues ትዝላችኋል በሰባቱ መለከት የተጀመረው የእግዚአብሔር ቁጣ በምን ይጠናቀቃል በሰባቱ ትራምፔት የተጀመረው በሰባት ቁጣዎች ይጠናቀቃል this is the last judgment before the second coming then after millennium begins this is the last judgment ይሄኛው ወገኖች የመጨረሻው የእግዚአብሔር judgment ነው በቃ that is the last ወይም ደግሞ የመጨረሻው harvest ነው ያም ደግሞ የመጨረሻው harvest ምንድነው መከር የአመፀኞች ሃርቨስት የሚደረጉበት ወይ ደግሞ የሚታጨሉበት ነው የእግዚአብሔር ቃል የሚናገረው እና ያ ደግሞ የመጨረሻው ነው ባትል ኦፍ አርማጌደን የመጨረሻው ነው ከዛ ምን ይቀጥላል ሚሊኒየም ይቀጥላል ወይም ደግሞ ጌታ ኢየሱስ ክርስቶስ 1000 ዓመት ለዚህ ምድር ላይ የሚገዛበት ጊዜ ይመጣል እና የመጨረሻው እንትኑ ፕሌጉ የመሰበተኛው የእግዚአብሔር ቁጣ የመጨረሻ እግዚአብሔር ፍርድ ነው ይለናል ጌታ ኢየሱስ ይባርካችሁ ወገኖቼ ነገ ደግሞ ገባለሁ ትንሽ ላነበው እኔም ራሴ ቻፕተር 15ን በጣም አጭር ነው 8 ቁጥር ነች ባንዴ እንጨርሰዋለን ጌታ ኢየሱስ ይባርካችሁ have a good night bye